ስላሴ ልክ እንዳልሆነ ገባኝ። ከረጅም ጥናት፣ ከረጅም ጸሎት፣ ከረጅም የእውነትን ፍለጋ በኋላ ማለት ነው። እና ስላሴ የሚባለው ዶክትሪን ሂውማን ሜድ እንደሆነ ሂስቶሪ ማጥናት ጀመርኩኝ። የሰዎች እንዴት ከዛ ወደዚህ እንዳመጡት የቸርች ሂስትሪን ማጥናት ፈለግኩኝ። በጣም ብዙ ነገሮችን ወደ ማጥናት ሲሄድ ብቻ ትሪኒቲ ልክ እንዳልሆነ ገባኝ። ስላሴ ልክ እንዳልሆነ ከገባኝ በኋላ የስላሴ አስተምሮ ማለት ነው የስላሴ አስተምሮ ልክ እንዳልሆነ አንደርስታንድ ሳደርግ ኦንሊ ጂሰሶች የሚሉትን ነገር በደንብ አንደርስታንድ ለማድረግ ልሞክር ብዬ እሱን በደንብ ሳይ ሰምሃው ሴንስ ሰጠኝ። ሰምሃው የኦንሊ ጂሰሶች ዶክትሪን በዛ በነበርኩበት ወቅት ሴንስ ሰጠኝ። ኦንሊ ጂሰስ በክርስቶስ ኢየሱስ አምላክነት ያምናሉ። እግዚአብሔር ሶስት አይደለም ብለው ያምናሉ። እግዚአብሔር አንድ ነው ግን በሶስት መንገድ ተገለጠ ብለው ነው የሚያምኑትና በዛ ታይም ያ ሴንስ ሰጠኝ። ከዛ በኋላ ተረጋግቼ የተቀመጥኩኝ የተወሰነ ጊዜ I was like only Jesus church ሄጄ ነበርና for the first time በጣም ያስደነገጠኝ ልንገራችሁና አጋንንት ይወጣል፣ ህመምተኞች ይፈወሳሉ። like ቸርች ያየሁት ሚራክል ከዛ የበለጠ በጣም እዛ ማየት ጀመርኩ። like እያስደነገጠኝ መጣና ቴዎሎጂያቸውንም በጣም ማጥናት ስጀምር በቃ እውነትም እግዚአብሔር ከነሱ ጋር አለ። እውነትም እግዚአብሔር ባይኖር ከነሱ ጋር ዴዲኬሽናቸውንም ሳይ እነሱ በጣም ሆነስት ናቸው። በቃ እነሱም ሆነስት ናቸው በራሳቸው ነው። እወዳቸዋለሁ። ባይዘው በጣም ዴዲኬትድ ክርስቲያን ናቸው። በጣም ዴዲኬትድ፣ በጣም በቃ ሆነስት የሆኑ ሃምብል የሆኑ ሰዎች ናቸው። ነው ኦንሊ ጂሰሶችን ማለት ነው። they tried ይሄ የእግዚአብሔር መንግስት ለማስፋት አሁን እነ ተክሌ ቢሾፕ ዳዊት ደጉ ዴዲኬትድ በጣም ህይወታቸው ላይ በጣም ብዙ ሳክሪፋይስ ያሳለፉ ሰዎች ናቸው። በጣም ታግለዋል፣ በጣም ተቀጥቅጠዋል፣ እድሜ ልካቸውን ተሰድበዋል። በጣም ብዙ ሳክሪፋይስ ለክርስቶስ የከፈሉ ሰዎች ናቸውና የነሱን ሳክሪፋይስ ሌላ ዓለም ላይ ያየሁት እነሱ ጋር ሲሄድ በጣም ነበር የምከታተላቸው። የተክሌን ይሄ የጸሎት ቪዲዮ ሳይ እኔ honestly speaking ፕሮቴስታንት ቸርች ውስጥ እንደሱ ስለ ጸሎት የሚሰብክ ስለ ጾም ጸሎት ላይ ካጥብቆ እግዚአብሔርን ስለመፈለግ የሚሰብክ ሰው አላየሁም። ስቲል ነው አላየሁም። አይኖርም ሳም ሶሪ አላየሁም whatever it is እና ልክ በቃ የእውነት ክርስቶስን መውደዳቸው በራሱ የሆነ ነገር የኔም ለክርስቶስ የነበረኝ በጣም ፍቅር ከባድ ስለነበር በጊዜው